እንዴት በጊዜ ተነሳሽ? ምን እሺ ቀባሽ? ኧረ አይደለም እኔ ቻፕስቲክ የለብኝም ማለት ፊት ጭር ብሏል እንደተነሳክ ስለሆነ። አዎ ፀጉር ቤትም እገባለሁ እያልኩ ነበር። እኔ ሰራከለ እንሂዳ። እኔ ሰራለሁ። ቁርስ እንብላ። እሺ ተቆርጬ ዚሜ ምናምን ተስተካክዬ ልምጣ። አዎ ታጥበክ ምናምን ማና ስማኝማ አዳር አሪፍ ነበር። አዎ ጸዴ ተመቸ ሶፋው? አዎ አሪፍ ነው። ግን ትንሽ ሌላ አማራጭ እንፈልግ ካልሆነ ማለት ወይ ሶፋውን እንቀይረው። አረ ኖርማል። ሰላም ፋብል እንዴት ናችሁ? ልጅ ዛሬ እግዚአብሔር ይመስገን ዛሬ መጥቻለሁ። ሰላማችሁ ብዝት ይበልላችሁ እያልኩኝ ሰላማችሁ ላይ ሰላም ይጨምር እግዚአብሔር እያልኩኝ ዛሬ ደግሞ የሚገርም ቀውጥ ቪዲዮ ይዘንላችሁ መተናል። ባለሰ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ቪዲዮ በጣም የሚገርም ነው። ቁጭ ብላችሁ ይሁት የነ ብሩኬና የነ ሃይሚ የሚያስቀና ፍቅር በደንብ የምናየው ይሆናል። ስለዚህ ቪዲዮን ጨርሳችሁ አይታችሁ እንምጣ ወደ ቪዲዮ። አራጣጣ የለውም ኖርማል ነው። በነገራችን ላይ መኪና በጣም ያምራል። አምሮበታል። አዎ ጸድ ይሆናለች የሚስገኝ። ደግሞ አንተም ቀይ ነው የለበስከው። በቃ ይሄ መኪና ቀይ እንትን ካረክ በኋላ ከዚህ በኋላ ጫማህ ራሱ ቀይ ነው፣ ቀይ በነጭ። እሺ ለማን ጠርቶሽ ነው የወረድሽው? ሰው ፈልጎኝ አከራያችን ምናምን። ምን አለች? አይ እንትን ምን ነበር ቆሻሻ የሚወጣበትን ቀን ምናምን እየነገረችኝ ነበር። ያለ ቀኑ ካወጣን ምናምን ቅጣት አለው ከዚህ በኋላ። አዎ በር ላይ እኮ ተለጥፏል። አላነበብሽም እንዴ? አላየሁትም ነበረ። ከዛ ይሄን ነገር እስክታዩት ምናምን ብላ ጠርታ ነገረችኝ። እኔ ቀድሜ እኮ ነው ያየሁት ካንቺ። እኔ እኮ ችግር አለብኝ። ምንድነው ማክሰኞና አርብ ነው? አዎ ሳወጣ አይታኝ ነው መሰለኝ ነገረችኝ። ኦኬ ከሷ ጋር ነበር እያወራሽ የነበረው? አዎ ከሷ ጋር ነበር አንዳንድ ነገሮችን እየነገረችኝ ምናምን። አይ ኖርማል ነው። እና ከዚህ በኋላ ደግሞ ያው ሰው አብሮሽ እየኖረ ስለሆነ ቤት ኪራይ ልጨምር ነው አለች። ምን ማለት ነው ቤት ኪራይ ልጨምር? እኔ እንጃ ቤት ኪራይ ልጨምር ነው። ከሰው ብቻሽን ስለሆንሽ ነበር በዛ አልተዋልሽም እንዴ ስትገቢ? ተዋው እያለሁ ግን ውሉን አፈርሳለሁ አለች። ታፍርሳ ምን አገባንኛ? እንለቃለና ትቀልጃለሽ እንዴ? ምን ማለት ነው እንዲህ የሚባል ነገር እኮ። እሺ ለማንኛውም ስማኝማ እንዴት ነው ሶፋው ግን? አይ ተመችቶኛል። አንቺ አጨነቂ ኖርማል ነው ማርያም። እንዴት አልጨነቅም እንዴ? እኔ ላንተ ካልተጨነቅኩ ለማን ልጨነቅ? ኖርማል ነው። እኔ ተመችቶኛል። ተው ማርያም እውነቱን ንገረኝ። የምር እኔ እንዳይሰማኝ እንዳይደብረኝ እንዳልጨናነቅ ብለህ ነው አይደል? ማርያምን አይደለም ኖርማል ነው። የምርህን ነው? በእውነት ግን ለምንድን ነው ይሄን ያክል በዚህ ልክ ሶፋ ላይ እየተኛ ለኔ ዋጋ የምትከፍለው? ቆይ አንተ ምን ማለት ነው? እሺ አልጋ ግዢልኝ። ሁለት አልጋ አንድ ቤት ሳሎን የሚቀመጥ አልጋ። ሳሎንማ እንደዚህ አልጋ ላይ አልጋ እንዲኖርበት አልፈልግም። በቃ እኔ ተመችቶኛል። አንቺ አትጨነቂ ኖርማል ነው። ፍራሽን ላውጣና ወይ ልስጥህ? አንተና አንጥፍ። እኔ ምን ብያለሁ? አጉረምርም ያለው አላጉረምርም። በቃ ተመችቶኛል እኮ። እኔ ግን እየጨነቀኝ ነው። ሌላም ሀሳብ መጥቶልኝ ነበር። ምን ማለት ምን አይነት ሀሳብ መሰለክ? እያየውክ ነው ሶፋ ላይ ነው ኩርትም ብለህ የምትተኛው። ረጅም ነክ ሶፋ አይመችም፣ እግርህን እንኳን መዘርጋት አትችልም ምናምንና የሆነ ሀሳብ መጣልኝ። ምን አብረን እየኖርን አይደል? ስለዚህ ምን ችግር አለው እኔ ክላስ ብትተኛ? ማለት እኔ ክላስ እኔ አልጋ ላይ። ኧረ አይመጣም ችግር የለም እንዴ? ማርያምን ችግር የለም። የምር እኔ በጣም እያሳሰበኝ ነው። በጣም እየተጨናነኩኝ ነው። ማርያምን አትጨነቂ። ሙሺ እንኳን ምን ትለኛለች? አንቺ መቤቴ ኖርማል ነው እንዴ? ምን እሺ ሽቶክ ደስ ይላል። ቴንክ ዩ በጣም። ስሚ ላታፋ ነው የምትጠቀመው? ተመችቶኛል። እያዛጋህ ነው። አርቦኛል እግዚአብሔርን በጣም ይራብ እኮ እንበላለን ሄደን። አሁን ይሄን ሀሳብ እያሰብኩት ነበርና ከራሴ ጋር ምክንያቱም ብዬ አራየንም ምን ችግር አለው? እሱማ ኖ ፕሮብሌም። ግን ደግሞ ያው አብረኸኝ እየኖርክ አይደል? ባል ነገር እኮ መኖርና አብሮ ማደር እኮ የተለያየ እኮ አብሮ መኖርና ሌላ ነገር መፍቃቤ ላይ ትገኛለች ማለት ነው ሃይሚያችን። እስኪ የሚፈጠረውን አብረን የምናየው ይሆናል። ይሄ ነገር እቺ ጠጋጠጋ የሆነ ቀለም አዛት ነው እንደሚባል ለሆነ ነገር ነው እንደዚህ ጠጋጠጋ የምትለው ልጅቷ። እኔ ውስጤ ይጠረጥራል፣ በጣም እጠረጥራለሁ። ስለዚህ የምናየው ነገር አብረን የምናየው ነው። ቪዲዮ ጨርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁንም እንዳትረሱ። ሰብስክራይብ አድርግ፣ በቃ ዝም ብለህ ሰብስክራይብ አድርግ። በቃ እኔ ሰብስክራይብ አታንሱብኝ። ሌላውን እንደውም ተውት፣ ሰብስክራይብ አድርጋችሁ ተውት። ሰብስክራይብ አታንሱብኝ። ቪዲዮን አይተን እንምጣ ወደ ቪዲዮ። የተለያዩ ናቸው እኮ። ስለዚህ ከዚህ ሁሉ ለምን አብረኸኝ አታድርም? ማለት እኔ በጣም እያሳሰበኝ ነው ያንተ ሶፋ ላይ መተኛት። ኧረ ተይ
እንዴ ለኔ የምር ተመችቶኛል ሃይሚ ማርያም ተመችቶኛል። ካልተመቸኝም እኮ እንደባለፈው አንጥፌ መተኛቱን ያን እንትኑ መሬት ላይ ቀዘቅዛል ሴራሚክ። አይ እሱ ችግር የለም እንዴ ባለፈው ደግሞ እንደባለፈው ልትታመም ነው እንዴ? አበስብሰሽ እኮ ነው እንጂ ነው አበስብሽው ሳይሆን ባላበሰብሰው ራሱ ሴራሚኩ ይቀዘቅዛል። ወለ ለምን ራሱ እኔ ምንኝ እንደፈቀድኩልህ ራሱ አላውቅም። ኖርማል እኮ ነው ሃይሚ። ኖርማል አይደለም ከባድ ነው። ኖርማል ነው እንዴ ችግር የለውም። ሙሽ ራሱ ሶፋ ላይ እንዳይተኛለች አራት ልሽም እንዴ ካንቺ ጋር ይተኛ እንጂ ሶፋ ላይ ልጅ ሶፋ ላይ እንዲተኛ አልፈልግም ላንቺ ብሎ እስከመጣ መቼም አትልሽም አለችኝ። ማርያም ደውላልኝ ነበር። ማርያም ወይኔ አንተ ደግሞ እንዴ ምን ሆነህ ነው? እናትህ እኮ ናት ግዴታ ነው ልትጨርስ። ኧረ ኖርማል ነው። እኔ ደውላታለሁ። አንቺ ደግሞ ምን አስደወለ ስልኩ ነግሬህ ነው የሚመስላት። የምር ነግሬህ ነው የሚመስላት። ታሲዘኝ ነው እንዴ? አትጨናነቂ ኖርማል ነው። እኔ ፈታ ብያለሁ እንዴ እኔ እንዲመቸኝ ነው። አንዴ መጣ በጣም እየጨነቀኝ ነው። ብዙ ሰው እየወቀሰኝ ነው በነገራችን ላይ። ለምን እንዴ ለምንድን ነው አታምኚውም? ለምንድን ነው አብሮሽ የማያድራው? ምን ማለት ነው? አታምኚውም እያሉኝ ነው። ሰው ባለሽ እኮ ሳይሆን እኛ በራሳችን አመለካከት ነው አይታችንም። ምን ሰው ባለኝ አይደለም እና ሰው ባለኝ ሳይሆን እውነታቸው ነው። እውነታቸው አይደለም እንዴ ብሩኬ። እኔ አላድርም። ለምን ወይኔ ብሩኬ ምን ችግር አለው? ችግር ምናምን ላይ ኖሮ እኮ ይችላል ግን ልክ ስላልሆነ አንተ ህመም ላይ ብትሆን ወገብህ ብትታመም እግርህን መዘርጋት አትችልም፣ በስነ ስርዓት መተኛት አትችልም ሃይሚ። ወይ ደግሞ ያንተን ቤት ፍራሽ እኔ አሁን እሺ አመጣዋለሁ። ወይ ደግሞ ፍራሹን ሳሎን ላይ እያነጠፈን ሁለታችንም እንተኛለን። መኝታ ቤት የመግባት ችግር የለውም እንዴ ሃይሚ ምን ሆነሽ ልትለኝ ትችላለህ፣ ግን ደግሞ ኖ አሁን አንቺ ከኔ ምቾት አንፃር ነው አያወራሽኝ። እኔ ደግሞ ተመችቶኛል። ማርያም አንቺ ማርያምን ካልኩኝ ያልኩኝ አይደል እንዴ? ምንድነው እሱማ ነው፣ ግን እኔ እንዳልተመቸ ደግሞ እርግጠኛ ስለሆንኩኝ እኔ ከኔ በላይ ነው እርግጠኛ የምትሆኝ ከራሴ በላይ ያየው ካልን እንዴ ሶፋ ላይ እንዴት ብለን ካንቺ ጋር አላድርም። ለምን ኢብራሂም ምን ማለት ነው? ኖርማል ነው። ተመችቶኛል። ለምንድነው ከኔ ጋር ማታድረው? ተመችቶኛል። አታምነኝም? ማንን ነው ማያምነው? ማንን ነው ማያምነው? እኔ ነው ምናልባት ወይ ሌላ ነገር ታረጋኛለሽ? ኖ ለሱ አይደለም። እንዴት ነው እንደዛ የምናስበው? እኔና አንቺ አላቅም። እኔ ፈርታይ ነው ኖ ወይስ ራስን ፈርታው ነው? ልክ ስላልሆነ ነው። ራስን ፈርታው ነው። አንቺ ብድነሽ እንዴት እንደዛ ይባል ነው? ቅመሚ ስሚ፣ ራስን አታምነው? ወይኔ ብሩክ፣ ይሄ ማመን ያለ ማመን ጉዳይ ነው እንዴ? እሺ ምን ሆነክ ነው ታዲያ? ምንም አይደለም፣ ግን አለው ልክ የሚባል ገደብ የሆነ ባውንደሪ ምናምን አለ እና ልክም አይደለም። ኦሬዲ እኔ ሴት ቤት ነኝ አይደለ? በቃ ሴት ቤት ሆኜ ላይክ ራሴን መጠበቅ ባለብኝ ልክ እጠብቃለሁ። ማለፍ ያለብኝ ነገር ማለፍ የለብኝም። አይመስልሽም? እሱማ አውቃለሁ እኮ ምን ያክል ገደብህ እንደምትጠብቅ አውቃለሁ እኮ። ተመችቶኝ ግን ደግሞ ሆነ እኔ ራሴ ፈቀድኩልህ ማለት እስከዛሬ እኔ እንትን ስለምኮሳተርብህ ቶሎ ክላሴን ስለምዘጋብህ ለምን ገባ ክላሴ ስለምልህ ሊሆን ይችላል አይደል? ከዚህ በኋላ ግን እኔ ራሴ ፈቅጃለሁ። ለመሰለ ብዙ ሰው እየደወለ አንቺ አይደብርሽም እንዴ? ስንት ነገር አሳልፋችሁ አንድ አመት ከምናምናችሁ ነው፣ 2 አመት ሊሆናችሁ ነው። ምን ችግር አለው አብሮሽ ቢያድር? እና ግዴታ አብረን ማደር አለብን አሉ። እንግዲህ ምን አገባሽ? እኔ እኮ ስለ ሰው ምናምን አግብቶኝ እኮ አይደለም፣ ልክ ስለሆኑ ነው የነገርኩ አይደለም። ሃይሚ ልክ አይደለም። ልክ ናቸው አይደለም? አግባብ አይደለም። አሁን እኔን ነው የምትሰሚው እነሱን ነው? በቃ የተፈጠረውም ነገር ቢፈጠር ሰው እኮ እኔ ደውሎ እንደዚህ የሚልሽ ስለኔ አይመለከቱም። ነገርሽ ከተፈጠረ ደግሞ አለ አይደለ? 4 ልጆች ናቸው ሊፈጠሩ የሚችሉት። እና ታዲያ ምን ቀልድ ነው? 4 ልጆች አዎ ምን ቀልድ ምናምን ሳይሆን ቢፈጠሩም ያመንበት ነው የሚሆነው ማለት ነው። እኔ ያመንኩበት ነገር አይደለም ስቲል ነው አሁን ላይ 4 ልጆች ልጆቹን ታያቸው። እሱ እንደ እቅድ የተያዘ ነገር ነው። ያለመንክበት ይሄ ነገር ቢፈጠሩ ምናምን የሚባል ነገር የለም እንዴ? እንደዚህ ብሎ ቀልዳለ እንዴ? እሱ አሳስቦ ከሆነ እኮ እኔ ነፃነት እየሰጠውክ ነው። ወይዘሪ ታይም እንግዲህ ፋሚሊ ተመልሰን መተናል ማለት ነው። ሰብስክራይብ ሼር ማድረጋችሁንም እንዳትረሱ። ቪዲዮ ላይ ሲጨርሱ ኮሜንት ሴክሽን ላይ ኮሜንታችሁን ወይ ደግሞ ሐሳቦቻችሁን ማስቀመጥ ትችላላችሁ እያልኩኝ የዛሬ ቪዲዮ ደግሞ እንደዚህ እንደምታዩት በጣም አብረን ማደር አለብን። ባለፈው ሴራም ምክንያት ስለተኛ ጥሩ አይደለም ታመካል እያለችው ትገኛለች። ካሁን በኋላ እንከባከባለሁ ከኔ ጋር አብረን እንተኛለን እያለች ነው። እንደዚህ አይነት ምስት ይስጣችሁ። አሜን እንዳትሉ። ስለዚህ ቪዲዮ ላይ እንምጣ ወደ ቪዲዮ። ችግር የለውም ተመችቶኛል ያለውበት። የምርህን ነው በእውነት? እሺ እንደዛ ከሆነ እኔ ሶፋ ላይ እንድትሰቃይ አልፈልግም። ልጅ መውለድ እንዴት ነው የምታስቢው? እንዴት አሰብኩት? ሁሉም ሰው እንደሚወልደው ነው ማለት? ሁሉም ሰው እንደሚወልደው ነው እኮ። ወለዱ ከዛስ? ያሳድጋሉ። አንቺ እኮ ሴት ልጅ ነሽ ሃይሚ፣ ብዙ ጫና ነው የሚመጣብሽ።
ለኔ አስበህልኝ ነው ብዙ ነገር አለ ላንቺ ላስብም አላስብም አይደለም ጊዜውም ስላልሆነ ነው ግን ላይክ አሁን ባለሽበት እድሜ ባለሽበት ታይም ላይ ልታስቢ አይገባም ባይኔ እኔ እኮ አስቤ ሳይሆን ቢፈጠርም ኖርማል ነው ችግር የለውም እንዴት ነው ችግር የለውም አምነንበት እንቀበላለን እያልኩ ነው እንዴት ነው ችግር የለውም አሁን አንተ ልጅ ማቀፋችን እንዴ የማቀፍ ያለ ማቀፍ ጉዳይ እኮ አይደለም የማሳደግም ያለ ማሳደግም ጉዳይ አይደለም እድሜያችን ገና ነው አቃለሁኝ እኮ ታዲያ በዚህ እድሜ ብዙ እንደዚህ እኔና አንቺ ችግር በተፈጠረ ቁጥር ማንስ ማማሰብ ቤት እንኳን ሆኖ ይወልድላ አይመለከተንም አንቺ በራስሽ አመለካከት ምትኖሪ አንድ ሴት ልጅ እኮ ከ15 አመት በኋላ ትልቅ ነች ማን ያለው ይሄ የታወቀ እኮ ነው ማን ያለው በቃ ሴት ልጅ ኖርማል ነው ከዛ ደግሞ ወንድ ልጅ ከ15 አመት በኋላ እሱም ትልቅ ነው ግን ቢሆንም ምን ለማለት ፈልግ ራሱን ማስተዳደር ስለ ራሱን መቻል ነው የማይችለው እንጂ ትልቅ ነው ማሰብ ይችላል እሺ አንቺ በወንድ ልጅ የመኖር እቅድ ነው ያለሽ እሱ እና ታዲያ እኔ ለራሴ እየኖርኩ ከ15 አመት በኋላ ምናምን ምትይ ስማኝ አሁን እኔ ነፃነት እየሰጠውክ ነው እኔ አንቺ ነፃነት ምናምን አሁንም እኮ በነፃነት ነው እየኖርኩ ያለሁት አይደል ግን ስሚኛ አሁን ሴት ነሽ አይደል እያልኩሽ እኮ ነው አሁን ትንሽ ችግር በተፈጠረ ቁጥር በዚህ እድሜያችን እየተግባባን አይደለም ልክ እየሰራን ምናምን አይደለም 40 አመት እንኳን ተጋብተው ኑሮ እየተግባቡ አይደለም አይደል እንዴ እሱ የእድሜ ጉዳይ ነው እንዴ በጣም ነው እንጂ ወይ ደግሞ የመቆየት ምናምን ጉዳይ መብሰል ይቀረናል እኮ ነው እንጂ አውቃለሁ እና ታዲያ አሁን እሺ አንቺ ከኔ ወለድሽ ይባል ማርያምን አስቢ ወለድሽና እኔና አንቺ ስንጣላ ተለያየ ምናምን አስቢ ልጅሽ እንዴት እንደምታሳድግ ለምን እንለያየ ኦሬዲ እናት ናት ብዙ ነገር የምትችለው አይደለ አችለኝም ኖ እንዴ ቢባል ነገር የለም ሃይሚ ሰዓቱ እኮ ነው የሚወሰነው እኔ ኮን እንደዚህ አሁን እንውለድ እያልሽ እንዳልሆነ እኮ ገብቶኛል እኮ እንደዛ ቢፈጠር ብለሽ አቀለልሽው እኮ እያሳሰበ ከሆነ እሱ ቢፈጠር ኖርማል ነው ስጋት እንዳይገባክ እኮ አቀለልሽው ነው የምልሽ ነው ኖርማል ነው ብለሽ አቀለል ከባድ ነገር ነው ነፍስ እኮ ነው ህይወት ነው የሚፈጠረው አንቺ ሴት ልጅ ነሽ እኔ እናት ራስሽን መንከባከብ ባለብሽ ልክና መጠበቅ ባለብሽ ልክ ነው የምትጠብቂው ምን ሆነሽ ነው ይሄ እንትን ሰማሽ ተደገፍኩበት ለራስሽ ማሰብ አለብሽ ገብቶሻል አሁን እኔ ካንቺ ጋር ባላደር ምንም ላይፈጠር ይችላል ግን ደግሞ ያ ባውንደሪ ነው ገደብ አልፍ ያለው ማለት ነው ልክ አይደለም ማለት ሰዓቱ አይደለም ብለህ ስላሰብክ ነው ወይስ መግደል ያለባቸው ነገሮች ስላላስቀደምን ነው ብዙ ነገር አለ ገና ነው እና ልክም አይደለም እንደዛ ማድረግ እኔን አምነሽ ነው አንቺ ቤት እንድኖር የፈቀድሽው እኔ ደግሞ አንቺ ቤት እስካለው ድረስ ያሉትን ነገሮች እስካስተካክል ድረስ አንቺ ጋር ነው እኮ እኔ ደግሞ ሌላ ትኩሳት ፋሚሊ ተመልሰን መተናል እንግዲህ ልጅ እንውለድ እያለች ነው ሴትዮ ምን ለማድረግ ፈለጋ ይሆን አላውቅም አብረንተኛ ማለት ራሱ ልጅ እንውለድ ማለት ነው አይገባችሁም እናንተ ይገባናል እንግዲህ ፋሚሊ እንደተመለከታችሁ ልጅ ያስፈልገናል ልጅ መውለድ አለብን ግዴታ ምንም ችግር የለም እንደማንኛውም ሰው ልጅ እንወልዳለን እያለች ተገኛለች ብሩኬ ሐሳቡን እየሰጠ ነው እና ካሁን በኋላ ተመችቶኛል ሶፋ ላይ ማደር እያላት ይገኛል እና የሚፈጠረውን አብረን የምንየው ለሰብስክራይብ ላይ ሼር ማድረጋችሁን እንዳትረሱ ሼር ሰብስክራይብ ማድረጋችሁ እንዳትረሱ መጮ የለብኝ እናንተ ሰብስክራይብ ማድረጋችሁ እንዳትረሱ ስለምትመቸው የኔ ምርጥ ፋሚሊ አታሳፍሩ የጨረቃ ፋሚሊ ደግሞ ሰብስክራይብ በማድረግ አንደኛ ነው all the time the best ኦነራችን ናችሁ እና ስለዚህ ሰብስክራይብ ማድረጋችሁንም እንዳትረሱ የና ሃይሚና የብሩኬ የፍቅር ቃላት ምን ሰማይ ይሆናል የትም እንዳትሄዱ ቁጭ ብላችሁ ተመልከቱ ልክ እንደኔ እንደዚህ ቁጭ ብላችሁ ተመልከቱ ቪዲዮና ተመጣጣለን ወደ ቪዲዮ እያልኩኝ ያለሁት ምን እንደሆነ ታውቃለህ እንድትሳቀቅ አልፈልግም እንደዛ ሆነ ተኝተህ ሳይክ እኔ በጣም እየተሰማኝ አልተሳቀቅኩም የምርህን ነው አዎ ማርያምን ምንም ሐሳቤ ላይ አልመጣ ነገር ነው የረሽው ምን ሆነሽ እኔ ያሳሰበኛ ያንተ ነገር በጣም ነው ያስጨነቀኝ እኔ ደግሞ ደና ከሆንኩኝ ኖርማል ነው አመሰግናለሁ ክፉ የሆንኩ ያክል ተሰማኝ ፍቺ አሁን ቁርስ እንብላ በቃ እሺ በቃ እንደዚህ ነው ሰላም ምትለኝ ምታቅፈኝ እና እንዴት ልቀፍሽ ነው ታዩ መኪና ውስጥ ገብተሽ ታዲያ አይደለም አቅፈኝ ምን ልታረክሽ ነው አይ በቃ ለኔ ያለህን ክብር ምናምን ሳስብ በጣም ስሜታዊ እየሆንኩ ነው አረ ሙዳታጂ በማርያም የምር በጣም አረ ፈታ በየ እንዴ ምን አይነት ክብር ነው ግን ለኔ ያለ አንቺ ደግሞ መከበር ስላለብሽ እኮ ነው ማከብርሽ እሺ እንሂዳውን እንሂድ በቃ ግን በጣም ነው እሺ ማመሰግነው ለኔ ስላለ ክብር እና ደግሞ መቅደም ያለባቸውን ነገር ለማስቀደም ስለማታስ አንቺ ግን በሰው ምናምን እንዳትመሪ እኔ በሰው ተመርቻ አይደለም እና ሰው አሉኝ እኮ ነው ያልሻል እንዴትም ልክ አይደለም
የምርህና እግዚአብሔርን አንቺ በራስሽ አመለካከት የምትኖሪ ሰው ነሽ አንድ ሰው አይደለ እና ሰው ስላለሽ እኮ ምን እንዳሉኝ ታውቃለህ ዞሮ ዞሮ አንድ ላይ እየኖራችሁ ነው ወይኔ ብሩ መታሰባችሁ አልቀረ እንደዛ እንዴት ያ ማለት ያው ብዙ ሰው አለ በራሱ ልክ እያሰበ እንዴት ነው አብራችሁ እየኖራችሁ እስከዛሬ ሌላ ነገር የማይፈጠረው በመሐላችሁ እያለ ሰው ያስባል ማለት ነው ያኮ የኔና ያንቺ አስተሳሰብ አይመለከትሽም ሰው ስለሚልሽ ምን ችግር አለው ወይ እንዴ ነው እኮ ከላንተ ከማሰብ አንፃር ነው እኔ ደግሞ የኔ እናት ነኝ እኔ ደግሞ አመሰግናለሁ በጣም እሺ ችግር የለውም በቃ እንደዚህ ብቻ ነው ታቅፈኝ አረ በደንብ ነው ማቅፈሽ ችግር የለውም እኔ እኮ በቃ እኔ እንጃ እኔ ምን እንደምልህ አላውቅም ማለት መሬት ላይ እንደዛ ተኝተህ ሳይክ ምን ማለት ነው እኔ ማርያምን ኖርማል ነው አንቺ ተመችቶኛል በእውነት ናሽ ልሳም ሙሺ ምናምን የምትይው ነገር እርተይ ኖርማል ነው አሳስቦኝ ነው በቃ እኔ ለሷ ነግራታለሁ እኔ ተመችቶኛል ሙሺ ደግሞ እውነቷን ነው እንዴት ነው እውነቷን ያስብኝ ነው አረ ኖርማል ነው እንዴ ለልጇ ማሰብ እኮ ግዴታዋ ነው አይደል እንዴ እኮ እሺ ምን እኔ ጎዳና አይደለም ያደርኩት አረ ቤት ውስጥ ነው እናም ችግር አለ አረ ከኔ ይኸውልህ አንተ ከተመቸህ እኔ ምቾትህን ብቻ ነው ማየት የምፈልገው በቃ እኔ ተመችቶኛል ተመችቶሃል አይደል እሺ ለኔ ከማሰብህ አንፃር አለ አይደለ በቃ እኔ እንጃ እና ቀልድም አይደለምሽ ልጅ ምናምን አንቺ እንደዚህ እንዳትፎገሪ እግዚአብሔርን እንዴት እንዴ በጣም ትልቅ ነገር እኮ ነው እኔ ልጅ ቀልድ ነው እኮ አላልኩኝም አይደል እንዴ እኮ ትልቅ ነገር ግን ያው ቢመጣ ኖርማል ነው እኛ አሁን ህፃናት ምን ባል አይደለንም ለማለት ያክል ነው ወደን ሳይሆን በግዴታችን ኃላፊነት እንቀበላለን ለማለት ያክል ነው እሺ ይሁንሽ መቼም ማሰብ አይከብድሽም አይደል እሱማ ይሁን ግን ለሁሉም ጊዜ ያለው እግዚአብሔር ያውቃልሽ አመሰግናለሁ። እሺ መቅደም ያለባቸውን ነገሮች ለማስቀደም እንደዚህ አይነት ሀምብል የሆነ ሰው ነው ስንል በምክንያት ነው። ስለዚህ የሁላችንም የወንዶችን እንትን ያወራው ሐሳብ እሱ በቃ እንደዚህ አይነት መረን የወጣ ነገር እናደርግም በነገራችን ላይ። ስለዚህ ሁሉንም ነገር በእቅድና በዝም ብለን የምንጓዝ ሰዎች ሁላችንን በአንድ ጅምላ ጨፍጭፉን ሴቶቻችን። ስለዚህ ወንድ ልጅ ሀምብል ነው። ልክ እንደዚህ አይነት እንደ ብሩክ አይነት አስተያየት ነው ለኔም ያለኝ አስተሳሰብ። ስለዚህ እንደዚህ አይነት ሰዎች መኩራት አለብን በራሳችን ላይ። ስለዚህ ብሩኬ ሀምብል ነው። ያደረከው ነገር በጣም የሚደነቅ ነው። የሚጨበጨብ ስራን ያደረከው። ይሄ የሚቀጥል ለኛ ለራሳችን ለምንመለከተው ለየትኛውም ወጣት ትምህርት የሚሆን ነገር ነው። እንደዚህ አይነት ሀምብል የሆነ ወጣት በጣም አፕሪሼት መደረግ አለበት። ስለዚህ ማድረግ የነበረበትን በእሷ ቤት ማድረግ የለበትም። ማሳለፍ ካለበት ያሳለፈውን በአግባቡና ማንንም አምላኩንም እሱንም የማይጎዳ ነገር አድርጎ እንደዚህ አይነት ላይፍ ቢጀምሩ ይሻላል ብዬ አስባለሁ። የሚገርም አስተማሪ መልእክት ነው ያወራው እና ብሩኬን በደንብ ተከታተሉት። ሀምብል ቦይ ማለት እፈልጋለሁ። ሀምብል ቦይ the best one ሀምብል ቦይ ነው። ቪዲዮውን የቀረውን አይተማጣለን። ሰብስክራይብ ማድረጋችሁም ላይክ ማድረጋችሁም እንዳትረሱ። ወደ ቪዲዮ ደምብለ የማይመች ቦታ ላይ ለመተኛት ፍቃደኛ ስለሆንክ ያ ማለት ደግሞ ያው አብረን ብናድርም ሌላ ነገር ይፈጠራል ማለት አይደለም። ይገባኛል፣ ተረድቻለሁ። ግን ቢሆንም ባውንደሪ ገደብ ግድ ነው። ሰማሽኝ? እሱን ደግሞ ማለፍም ምንም ማለት የለብንም። እሱማ ነው። እኔ እኮ ላንተ አስቤ ነው እንጂ እኔ አንተ ከተመቸ እንትን ካልክ ችግር የለውም። ለምን ልክ ነህ። ደግሞ መቅደም ያለባቸውንም ነገሮች ከማስቀደም አንፃር ብቻ ምን ልበልህ እኔ እንጃ እንደምልህ አላውቅም። ግን አመሰግናለሁ። ቴንክ ዩ በጣም ስላሰብሽልኝ። እንዴ ግዴታዬ ነው ማሰብ ግዴታዬ ነው። እንዴት ነው ማለት ነው? አንተ እኔ ብፈልግ በቃ እኔ አልጋ ላይ ነው ተኛለሽ። ኖርማል ነው። ግን እኔ ደግሞ ስለተኮሳተርኩብህ ምናልባት ያው ቶሎ በሬን ስዘጋ ምናምን እንትን ኧረ እኔ እንደዛ አላስብም። ለመጠየቅ ወይ ፈርተህ ከሆነ ነው እሰማሻለሁ እንዴ? እኔ እሰማሻለሁ ብትኮሳተሪ ምን ብትይ በቃ ኖርማል ነው። በታዊ ደግሞ እንትን እንክብካቤ በጣም እየቀነስክብኝ ነው። መኪናህን ነው የምታሳምረው ምናምን አምራለች ቢቢዬ ግን በደሁነች መኪናን ታሳምራለህ። ለመኪና ሽቶ ምናምን ትገዛለህ። ለመኪና የሚቀባባ የሆነ ሽታ ምናምን ሽቶ ምናምን አልገዛልሽም ላንቺ ትገዛልኛለህ። ግን ደግሞ ከመኪና እኮ ለመኪና ስትገዛ ይሄን ለሃይሚ ብለህ እንድትገዛ ነው የምፈልገው። ገባህ አይደለ? እንድትረዳኝ ነው የምፈልገው። በቃ እኔ እየተሰማኝ ነው። ገና ነው ደግሞ ገና ካሁኑ እንደዚህ ለመኪና ምናምን በመኪና እኔን ከቀየርከኝ ቀጣይ ደግሞ አስበው እኔ 4 ልጆች ደግሞ ስሰጥህ ደግሞ ጭራሽ እኔን ልትረሳኝ ነው። በጣም እያሳሰበኝ ነው እሱ ጉዳይ ማለት ነው። እኔም በጣም እያሳሰብሽኝ ነው። እንዴት? እዚህ ጉዳይ ላይ
ኧረ አንቺ ብለሽ ከመኪና ጋር ትፎካከሩ? አዋ እንዴ እና ከማን ጋር ፎካከራለሁ? ሌላ ሰው አለ እንዴ እዚህ? የለም እና ታዲያ መኪና ማረ እኔ ማማር አለብኝ ልትይ ነው? አዋ አንቺ እኮ ውብ ነሽ እንደዚህ አውቃለሁ። እና ታዲያ ሞር ደግሞ ለመኪና ሽቶ ስትገዛ ይሄን ለሃይሚ 2 መግዛት አለበት። ገባ አይደለ? ለኔ ማረም እርቦኛል እኮ እኔም በጣም ነው የራበኝ። እንዴ ስማኝ፣ ለማንኛውም ማለት ነው ለክብሬ ስለተጠነቀቅ እንግዲህ ፋሚሊ እየተመለከታችሁ ያላችሁት የኔ ምርጥ ፋሚሊ ማለት ነው። ስለዚህ ያው ቪዲዮ የኔ ይመስል ነበር ማለት ነው። ስለዚህ የምንከታተለው ትምህርታዊና በጣም የሚገርም ሀምብል የሆኑ እነ ብሩኬን አስተሳሰብ እና እንደዛ አይነት ወንዶች እንዳሉ መረዳት አለባችሁ። በተለይ ይሄን ነገር ይሄን ሚዲያ በተለያዩ ሀገር ሆናችሁ የምታዩ ከሀገር በጊዜ የወጣችሁ ወጣቶች ለእናንተ ትምህርት ነው። በተለይ በተለያዩ ሀገራት ላይ ያላችሁ እንደ መልእክት እንደ ትምህርት ይውሰዱ። ለእናንተ የሚመጣው ከእናንተ የራሳችሁን ላይፍ ኖራችሁ ለሚቀጥለው ለራሳችሁ የልጅ ልጃችሁ ወይ ደግሞ ለልጆቻችሁ የምታስተላልፉትን ከነዚህ የወሰዳችሁትን ትምህርት ነው ለልጆቻችሁ ለትንንሾች የምታስተምሩት ለልጆቻችሁ ሲያድጉ ማለት ነው። ስለዚህ ይሄ እንደ ትምህርት ይውሰዱት እና እንደ ምክርም ውሰዱት እና ሀምብል ሰው ማለት ራሱን እሱንም ቤተሰቡንም እንዲሁ ፍቅረኛም ከትዳር በፊት ምንም ነገር እንደማይደረግና ልጅም በአግባቡ ለሁሉም ነገር ጊዜ እንዳለው ነው ብሩኬ የተናገረው ማለት ነው። ከዚህ በላይ ትምህርታዊና በጣም አስፈላጊ ለሰው ልጅ ህይወት የሚሆን ቃላት የትም ማግኘት አትችልም። ስለዚህ ሰብስክራይብ ማድረጋችሁንም እንዳትረሱ። የኔም ሐሳብ ያ ስለሆነ ነው ማለት ነው። እስከ መጨረሻው አይተን እንመለሳለን። ወደ ቪዲዮ ነገሮችን እንትን ስላልክ አመሰግናለሁ። እዛ ጋር ማለት ነው ናንዴ ሊሳምክ እዛ ጋር ካሜራ አለ። አረ እያ ምን ያሳፍራል? ነይ ሰሪሽ። እሺ እንዴ እኔ ስለምተማመንብህ ነው እንደዚህ ያልኩህ እንጂ ጉድ ሰራችኝ። ለብዙ ሰዎች መማሪያ ይሆናል ብዬ ስላሰብኩ ነው። ለመሰለ አብረን ስለኖርን ብቻ ሌላ ነገር የሚፈጠር የሚመስላቸው ሰዎች አሉ። አንተ ወንድነት የሚያሸንፍህ የሚመስላቸው ሰዎች አሉ። እና ያው እሱን እንዲያዩ ስለፈለኩኝ ነው። እሺ ተገኘ ዛሬ እውነት ግን በጣም ነው የማመሰግነው። አረፈታዊ ምስጋና ነው። ተገኘ እንሂዳውን እኔ በጣም እርቦኛል። እኔ እርቦኛል እኮ ባልበላ እንጀቴ ነው ያደረኩ። ሰላም በላቸው ግን ቅድሚያ ሰላም፣ እንዴት ናችሁ? ጉድ ተሰራውላችሁ። ደህና አደራችሁ? እሺ ብለህ ቢሆን ጉድ ሁኜ ነበር። ጉድ ተሰርቼ ነበር። ምን ነው? እሺ ምለው አብረን እንደር። አረ ጉድ ይፈላ ብለህ ቢሆን ኖሮ ጉድ ተሰርቼ ነበር። ግን ለማንኛውም ቻው፣ እንወዳችኋለን። እኔ በባዶ ተደርቀኛለሁ። ወዳችኋለሁ። ለዚህ ተንኮል ነው ባይዘው ሴትዮዋ ማለት ነው። ቆሻሻ ምናምን አላለችኝም። ማወራው ስጠይቀኝ ጥያቄ ስታበዛብኝ ማወራው ስጠፋብኝ ነው እንደዛ ያልኩት እንጂ የምንም እንደዛ የለም። ውል ብታፈርስ ውል ይፈረሳል እንዴ? ሲጀመር የሚያፈርስ የለም። ግን ማፍረስ ትችያለሽ። ያው ግን ትቀጣለች። ግን ደግሞ መክፈል ከቻለች ኖርማል ነው። ግን የመጣልኝ የሚቀባጠርኩት ሲጀመር። ለማንኛውም ይመቻችሁ። እንሂድ። እግዚአብሔርን እርቦኛል። ወዳችኋለሁ። ቻው። እንወዳችኋለን። ወይኔ እዚህ ጋር የቀረው ሀሳብ ምንድነው? እሷ አብሮ ስለማደር ወይ ስለመተኛት አይደለም ያወራችሁ። ስለሱ አስባ ነው። እሱ ቅዝቃዜ በሆነበት ወይ ደግሞ ማይመች ሶፋ ላይ ምናምን ሰው ስለሚተኛ ብዙ ጊዜ ኮንፈርት አይሰማቸው፣ ምቾት ስለማይሰማቸው ለዛ ነበር እሷ ስታወራ የነበረው ለሱ አስባ ማለት ነው። ስለዚህ ዋናው ሀሳብ ምንድነው? ልጅ መውለድና ከሱ ጋር አብሮ ማይሆን ነገር አልጋ ላይ መፈጸምን አይደለም ያወራችሁ። ለሱ አስባ እና ብዙ ነገርን ለማድረግ ወይም ደግሞ ብዙ ነገርን ለማቀድ ስላሰበች ይሆናል፣ ወይም ደግሞ ስለሱ ጤንነት ስላሰበች ይሆናል ያለ የተናገረችው። ስለዚህ ብዙ ነገር አታስቡ፣ ሁሉንም ኮንፊውዝ መሆን የለባችሁም። ግን የሚያስተምርና የሚጠቅም 2 ነገሮችን አስተምረው እየሄዱ ይገኛሉ። እነዚህ ልጆች በጣም አድናቆት ይገባቸዋል፣ ከኛም ከናንተም ከኔም እንደዚሁ። ስለዚህ ቪዲዮን እስከ መጨረሻ አብራችሁ ስለቆያችሁ ከኔ ጋር አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉት። ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ። በቃ እኔ መቀለድ መጮህ ለእናንተ ስል ነው እንደዚህ አሁን ብዬ የምለፈልፈው። ስለዚህ ሰብስክራይብ ማድረጋችሁንም እንዳትረሱ። ቀጣይ በሌላ ቪዲዮ እንመለሳለን ማለት ነው። ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። በሌላ ቪዲዮ ቀጣይ እንመጣለን። እስከዛው ድረስ ሰላማችሁ ከእናንተ ጋር ይሁን እላለሁኝ።